አንተም ብትሆን ዴቭ በስስት ስታያት አይቻለሁ። ከሴቶቹ የተለየ ምን ነገር ብትይዝ ነው እንደዚህ ሽው አድርጋ ያስቀረቻችሁ? ይኸውልሽ በማይመለከትሽ ነገር ውስጥ ባትገቢ መልካም ይመስለኛል። ጊዜ ማንንም ቆሞ አይጠብቅም እያልኩክ ነው። እውነቴን ነው። አንዳንዴ ግን አይንም መክፈት ያስፈልጋል። አሻግሮ መመልከቱ ዋጋ ላይኖረው ይችላል። ምናልባት ውበት የሚለው ቃል እዚህ ከነ ነፍሱ ልታገኘው ትችላለህ። አዝናለሁ። ያንቺ ውበት ነፍስ የለው። ኤክስኪውዝ ሚ። ይኸውልሽ እኔ እየታየኝ ያለው ተራ ፍላጎት ብቻ ነው። እሺ እንኳን ደህና ቆዩኝ ጋሼ። አንቱ ታውን ትተሽ አንተ ብትይኝ አይቀር ለአንቺም እኮ ቀለል ብሎሽ ነው የምትጠሪኝ። እሺ ደስ ይለኛል መስዬ። አፉ ቁርጥ ይበልልሽ መስዬ። እኔ የምለው ወይኔ ጣፋጭ። ቆይ ግን ሉሊት ምን የተለየ ነገር አላት? ያልተለየ ነገር ምን አላት ብለሽ ብትጠይቂ ነበር። ቀሚስ የለበሰ ሁሉ እኮ ሴት አይደል? እሷ ማለት የሴቶቹ አንደኛ ሴት ነች። ደግሞ ምንም ያህል ብትጨክንም ወንድሟ ስለሆነ አንጀቷ መላወሱ አይቀርም። ተጸጽታለች እንዴ? አልተጸጸተችም፣ ግን አሟታል። ታሳዝናለች በጣም እንጂ። እኔ ሮዛ ላይ ጨክኜ ያላደረግኩትን እሷ ግን የገዛ ወንድሟ ላይ ነው ያደረገችው። እኔ የምልህ ብዙ ጊዜ ሊታሰር የሚችል ይመስላል። እኔ መሰለን ማዘዝ ይችል ይሆናል፣ ግን ደግሞ መጀመሪያ እኔ መታዘዝ አለብኝ። ያው ምን ችግር አለው? መታዘዝ ነው። አላደርጉም። ክብሬንና ልጅነቴን ለማንም አላውቅም። ሉሊቲ አንቺ እኮ ሴትነትሽንም ክብርሽን ነው የምታጭው። ዴቭና ባንቴሮን ደግሞ ህይወታቸውን ነው የሚያጡት። በትንሿ ሙሽራ በዛሬው ክፍል አቶ መሰለ መፈታቱን አይተናል። አቶ መሰለና እንዲሁም ዴቭ አሁን ፊት ለፊት ተጋፍጠዋል። አቶ መሰለ ከባዱን ወንጀል ፈጻሚ ቢሆንም ግን ደግሞ ዛሬ ላይ ትንሽቷ ሉሊት በዴቭ መነካቷን ሲሰማ እጅግ በጣም ተናዶ ቤቱ ድረስ ሄዶ ጥቃት አድርሶበታል። አሁን ላይ ያለው ፍጥጫቸው ወዴት ያመራ ይሆን? ሉሊት ከየትኛው ወገን ትወግን ይሆን? አሁን ላይ ብዙ አማራጮች እየቀረበላት ትገኛለች። ሉሊት በገዛ ጓደኛዋ ሳይቀር ስለላ ውስጥ የገባችዋ ሉሊት ለማን ወግና በየትኛው ወገን ደግሞ ታልፍ ይሆን? የነሮዛን ክፋትና መከራ ስትሻገር ቆይታ አሁን ላይ በገዛ ጓደኛዋ አብራት በምትማረዋ ወጥመድ ውስጥ የገባች ትመስላለች። ሉሊት ከመጀመሪያም ጀምራ ከቤተሰቦቿ እድል ያልቀናቻት አሁን ላይ በመንከራተት ውስጥ ትገኛለች። ምክንያቱም ደግሞ ለዴቭ እንግዲህ ወጥመድ እየተዘጋጀለት ባለበት ሁኔታ ላይ አሁን አብሮት የሚያግዘው እንደ ወንድም እንዲሁም ደግሞ እንደ መልካም ጓደኛ ሆኖ ከአጠገቡ ያልተለየው ባንቴሮን ጥቃት ደርሶበታል እስኪሞት ድረስ። እንዲሁም ደግሞ ፈጣሪ እድል ሰጥቶት ከሆነ ላይሞትም ይችላል። ብቻ ግን መሬት ላይ እስኪዘረር ድረስ መውደቁን አይተን ነበረ። ከአሁኑ ክፍል ግን በጣም ከባድ የሚሆነው ነገር የሉሊት ጓደኛ የገባችበት መንገድ ነው። አመጣጧና እንዲሁም ደግሞ አጠገቡ ላይ ባለው ሁኔታ ስንመለከተው በጣም ብዙ ከባድ ነገሮችን ይዛ የመጣች ትመስላለች። ከአቶ መሰለ ጋራ ያላት ግንኙነት ጥብቅ መስሏል። ምክንያቱም ገንዘብ እጅግ በጣም አድርጋ ከሰው በላይ ትወዳለች። ሮዛ ገንዘብ ወዳጅና በጣም ለገንዘብ ስትል ብዙ መስዋዕት ትከፍላለች ብለን የምናስባትን ሮዛን ትበልጣታለች። ለገንዘብ ስትል ምንም ነገር ማድረግ ወደ ኋላ አትልም። በአንደበቷ ማር ይዘንባል። በጣም ማሳመን ችሎታ አላት። የሉሊት ጓደኛ ምን ተወሰድ ይሆን? ምክንያቱም ደግሞ የጠበቀ ግንኙነት አላት ከዚህ ሰው ጋራ። አሁን ሉሊት የትኛው ውሳኔ ውስጥ እንደምትገባ ግራ በተጋባችበት ስሜት ውስጥ እያለች የሉሊት ጓደኛ አሁን አንቺ ሴትነትሽንና ክብርሽን ነው የምታጭው፣ ግን ደግሞ እዛ ጋር ዴቭና እንዲሁም ደግሞ ባንቴሮን ግን ነፍሳቸውን ህይወታቸውን ነው የሚያጡት። አንቺ ምርጫው በእጅሽ ነው፣ ተው ብለሽ ማስቆም ሁሉን ነገር ትቻለሽ በአንድ ስልክ ጥሪ በማለት ነገሮችን ግልጽ እያደረገችላት ይገኛል። ሉሊት እንግዲህ ደንባራ አይደለችም። ነገሮችን ለመወሰን ብልህና አስተዋይ ናት። ይሄን ነገር መርምራ ካላሰበችበት ሉሊት በድንገት እንግዲህ የምታደርገው ጥፋት ከባድ ነገሮችን በህይወቷ ላይ ያስከትላል ማለት ነው።
እስካሁን ድረስ ብዙ ነገሮች አልፈውባታል። ያሁኑ ግን ከባድ ውሳኔ እንደምታሳልፍ የታወቀ ነው። በተለይ ደግሞ አሁን ላይ የባንቴሮን መመታትና ባንቴሮን በዚች በአዲሷ ጓደኛዋ ላይ በአይን ውስጥ መግባት ነው። በጣም እንመሳሰላለን አይደለም? አንድ ብንሆን እንዴት ነን እናምራለን በማለት ምናችን የሆነ ነገራችን የሚያመሳስል ነገር አለው በማለት ይቺ ጓደኛ ተብዬዋ እየተጠመጠመችበት ትገኛለች። ባንቴሮን ዛሬ በጋሽ መሰለ እጅ ውስጥ የገባ ይመስላል። በአይኖች ውስጥ ገብቷል። ቀጣዩ ደግሞ ተረኛ ማን ይሆን? ዴቭ ይህንን ነገር አሁን ላይ ካወቀ ምን ሊፈጥር ይችላል? በዴቭን በኩል ደግሞ አንድ የስልክ ጥሪ ደርሶታል። ይሄ የስልክ ጥሪ ከባዱን ነገር ያስተናግዳል። ምክንያቱም ዴቭ ይሄ ስልክ ጥሪ የመጣለት ከአቶ መሰለ ከሆነ ለዚህ ወንጀል ተባባሪ ሊያደርጉት ይችላሉ። ምክንያቱም ሁለታቸውን ወጥመድ ውስጥ ለመክተት ያሰቡበት አጋጣሚ ሊሆን ይችላል። ሌላው ነገር የሔዋንና እንዲሁም ደግሞ የወንድሟ ጉዳይ ነው። ሔዋን እንግዲህ መልካም ነገር አድርጋለች። ይህን ያደረገችው ወንድሟ በምህረት እንዲለቀቅላት ቢፈልግም ዴቭ አሁን ላይ ግን ወንድሟ ባይለቀቅ እሷ ትፈልጋለች። ከትምህርት አግኝቶ ከስሩ እስር ከተፈረደበት በኋላ ትምህርት አግኝቶ ቢወጣና እሱም ለሀገሩ ለወገኑ ጠቃሚ ቢሆን መልካም ወንድም እንዲሆንላት ትፈልጋለች። የእሱን መቀየር የምትሻዋ ሔዋን በወንድሟ ላይ ጨክና አስፈርዳበታለች። አሁን ያለችበት ሁኔታ መልካምና ጥሩ ያለ ሁኔታ ውስጥ ባትሆንም ግን ደግሞ በወንድሟ ላይ ፍርድ እንዲተላለፍበት ለማድረግ ቀጠሮ ላይ እንደሆነ ሁላችንም አይተናል። ምክንያቱም ሔዋን ወንድሟን በጣም አድርጋ ትወደዋለች። ከወታደርናው ባሻገር የውትድርና ስራዬ በጣም አዋጭ አልነበረም እና ምንም ቢሆን ወደዚህኛው ወንጀል ወደዚህኛው ሕግ በማይነካበት መልኩ ገብቻለሁ ብሎ የሚያስበው ይሄ የተሳሳተው ወንድሟን ለማረም ወደ ማረሚያ ቤት ያወረደችው ሔዋን ጀግና ሲሏት ነበረ። ባንቴሮንና እንዲሁም ደግሞ ዴቭ በአንድ ላይ ሆነው ጀግና ናት፣ ይህን ውሳኔ በመወሰኗ አልተሳሳተችም፣ ትክክል ናት፣ እኔ ግን ይቅርታ ላደርግለት ነበረ፣ ምክንያቱም በስተመጨረሻ ግን እየተግባባን ነበረ በማለት እንግዲህ ባንቴሮንና ዴቭ አንድ ላይ እያወሩ ነበር። ናኦድ ከመታሰሩ በፊት እሱም ቢሆን እየገባው ነበር ነገሮቹ፣ ችግሮቹ እንዲሁም ደግሞ ያሳለፋቸው መልካም ያልሆኑ ጊዜያቶችን ለማስታወስና መልካም ጓደኝነቱን ለመመለስ እያሰበ በነበረበት ሰዓት ነበረ ከበር እንደቆመ ፖሊስ መጥቶ የያዘው። ይሄ ማለት ደግሞ የጸጸት ጊዜ እያሰበበት ነበር። በእርግጥም አሁን እስር ቤት ሆኖ ክፉ ነገር ሊያደርግ ባይችልም አሁን ላይ ይህንን ነገር ለማስተካከል ጊዜ እንዳለው ትልቅ ነገር ነው። ውድና የተከበራችሁ ቤተሰብ በዚህኛው ድራማ ላይ በጣም ብዙ ነገሮች ካየንባቸው መካከል ሉሊት ከገጠር ብትመጣም ፈተናዎቿ ግን ከገጠር ካለችበት ሁኔታ እዚህ የከፋ ነው። በተለይ ደግሞ አቶ መሰለን አይነቶች ሰዎች በበዙበት ዓለም ላይ እንደዚህ አይነት ነገሮች አይሳኩም፣ አይሆንም ያልናቸው በተለይ ደግሞ ድፍረትና ጭካኔን የጠበቁ ካልሆኑ በጣም ከባድ ዋጋ ያስከፍላሉ። ዴቭና አይነት መልካም ሰዎች ወይም ደግሞ ለሰዎች ዋጋ የሚከፍሉ በጣም ብዙ ነገሮችን እናደርጋለን ብለው ለእውነት ሲቆሙ እውነት መልካም ስም የማታሰጥ እንዲሁም ደግሞ መልካም ስማቸውን የምታስነሳ ሆና ስንቶቻችን አይተናል። በፈተና ውስጥ እየተጋረጠ ግን ደግሞ ሁልጊዜ አሸናፊው የሆነው ዴቭ እንዴት አያችሁት? እኔ በመልካም ሁኔታ ብማርበትም እናንተስ ብዙ ነገር ታተርፉበታላችሁ ብዬ አስባለሁ። ሔዋን መልካምና ልባም ሴት ናት። ግን ደግሞ ስንቶቻችን ነን ቤተሰቦቻችን ወንጀል ቢሰሩ እንዴት አድርገን ነው ከዚህ ህይወት ልናወጣቸው የምንችል? ወይስ ቤተሰቦቻችን እንዴት ነው የምንሸሽገው? ከወንጀሉ ነፃ ለማድረግ ብዙዎቻችን የምንሄድበት ርቀት አለን። ሔዋን ያደረገችው ወንድሟ ታርሞ እንዲወጣላት ከማሰብ የተነሳ ወንድሟን አሳልፋ ለህግ ሰጣለች። እናንተስ ብትሆኑ ይሄን ነገር ታደርጋላችሁ? ወንድማችሁ ካልሆነ ቦታ ላይ ተገኝቶ ትናንትና መልካም ስም የነበረው ሰው ዛሬ በወረደና በመጥፎ ቦታ ብታገኙት ለህግ አተላልፋችሁ ትሰጣላችሁ ወይ? እንደ ሮዛ አይነት ራስ ወዳድና ለትዳሩ ታማኝ ያልሆነች እንዲሁም ደግሞ ለእናቷ በገዛ እናቷ እንኳን ብትሞት ግድ የማይሰጣት ገንዘብና ገንዘብ ህይወቷን ያደረገችው ሮዛን አይነትስ ሴት ብትገጥማችሁ በህይወታችሁ ምንስ ትወስናላችሁ? ውሳኔው የእናንተ ነው። እኔ ከሁሉም አድናቂ የዴቭ አድናቂ ነኝ።
ሁላቸውም ቢሆኑ ትምህርት ሰጭ ናቸው። የነ ሉሊትም ታሪክ ትምህርት ይሰጣል። የሉሊት ጓደኛም በአሁኑ እድሜዋ ላይ በዚህ ሰዓት ላይ ብዙዎች በትምህርት ቤት ወጥተው ገንዘብን ፍለጋ እንዲሁም ደግሞ እድሜ ምርጫ ሳያደርጉ ገንዘብ ላይ ትኩረት አድርገው የሚሰሩ ትምህርታቸውን ትተው ብዙ ሰዎች አሉና ይሄ በጣም አሪፍ ትምህርት ሰጭ ስለሆነ ሁላችሁም በኮሜንት ላይ አስቀምጡልኝ።